ጤና ይስጥልኝ ተመልካቾች ከማርሲል ቴሌቪዥን የዕለተ ሐሙስ የቀትር የመረጃ ሰዓታችን ላይ እንገኛለን። እነዚህን አበይት ጉዳዮች ከሀገር ውስጥና ከሀገር ውጭ እንዳሳለን አብራችሁ እንድትቆዩ በአክብሮት ጋብዛለሁኝ። በኢትዮጵያ የአፍና የአፍንጫ መሸፈኛ ማድረግ ግዴታ ሆኗል። 119 ቤተ እስራኤላውያን ከኢትዮጵያ ወደ እስራኤል አቅንተዋል። የዶናልድ ትራምፕን ምክር ተከትሎ ሳሙና የዋጠው አሜሪካዊ ጉዳይም ይዘናል። ዶናልድ ትራምፕ ፌስቡክን ሊዘጉት ይሆን እንመለከታለን። ትራምፕ ቀላል ጉንፋን ነው ያሉት ቫይረስ የ100,000 ዜጎቻቸውን ህይወት ነጥቋል። የትራምፕ ጉዳይ ዛሬ በስፋት ይዳሰሳል። እናትና ልጅ በ3 ቀናት ልዩነት በኮሮና ቫይረስ ምክንያት ሞተዋል። እነዚህና ሌሎች ጉዳዮችን አካትቻለሁ። ናትናኤል ዳዊት ነኝ። አብራችሁን ቆዩ። በኢትዮጵያ የአፍና አፍንጫ መሸፈኛ ማድረግ ግዴታ ሆኗል። በኢትዮጵያ ማንም ሰው ከቤት ውጭ በሚሆንበት ጊዜ የአፍና የአፍንጫ መሸፈኛ ጭንብል ማድረግ ግዴታ ሆኗል። የፌዴራል አቃቤ ሕጓ ወይዘሮ አዳነች አቤቤ በራሳቸው የትዊተር ሰሌዳ ላይ እንዳሰፈሩት ከዛሬ ጀምሮ ማስክ ከቤት ውጭ በሁሉም ቦታዎች ማድረግ ግዴታ የሚጥል መመሪያ አጽድቀናል ብለዋል። አቃቤ ሕጓ እንዳሉት የኮሮና ቫይረስ ወረርሽኝን በተመለከተ የሚያጋጥም መዘናጋት፣ ቸልተኝነት፣ የተላለፉትን ደንብና መመሪያዎችን አለማክበር ከፍተኛ ዋጋ እንደሚያስከፍል ብራዚልን በምሳሌነት ጠቅሰው ጠንከር ወዳሉ እርምጃዎች መግባት አስፈላጊ መሆኑን አመልክተዋል። ጨምሮም ለራስ ለቤተሰብ ለወገንና ለሀገር ብለን ከሌሎች ስህተት በመማር ጥንቃቄያችንን ከበፊቱ በላይ እናጠናክር ሲሉ መክረዋል። ህዝቡም በመንግስትና በባለሙያዎች የተላለፉትን የጥንቃቄ መመሪያዎችን ችላ ሳይል ተግባራዊ እንዲያደርግና ለህግ አስከባሪዎችም እንዲታዘዝ ጠይቀዋል። የፌዴራል ጠቅላይ አቃቤ ሕግ ዛሬ ባወጣው መግለጫ ላይ እንዳሰፈረው ከሆነ ከአፍና አፍንጫ መሸፈኛ ማድረግ በተጨማሪ የተለያዩ ውሳኔዎችን አስተላልፈዋል። መደበኛ የወንበር አቅማቸው ከ45 ሰው በላይ የሆነ ተሽከርካሪዎች የሚያስከፍሉት የታሪፍ ጭማሪ ከመደበኛ ዋጋው 75% እንዲሆን የተወሰነ ሲሆን መደበኛ የወንበር ቁጥራቸው እስከ 45 ሰው የሆኑ የህዝብ ማመላለሻ ተሽከርካሪዎች ደግሞ የሚያስከፍሉት የታሪፍ ጭማሪ ደግሞ 100% መሆኑ ተወስኗል። ይህም የተወሰነው የትራንስፖርት ዋጋ ጭማሪ ማድረግ ሰዎች ከቦታ ቦታ እንዳይንቀሳቀሱ ለመገደብ አስተዋጽኦ እንደሚያደርግ በትራንስፖርት ሚኒስቴር የተደረገው ጥናት ስለሚያሳይ መሆኑ በመግለጫው ላይ ተመልክቷል። የትራንስፖርት መጨናነቅ ለመቀነስ በሚልም የአዲስ አበባ ከተማ አስተዳደር የመንግስት ሰራተኞች የስራ መግቢያ ሰዓት 1 ሰዓት ተኩል እንዲሆን የተቀመጠ ሲሆን መውጫ ሰዓቱም 9 ሰዓት ተኩል እንዲሆን ተደርጎ ተሸጋሽጓል። 119 ቤተ እስራኤላውያን ከኢትዮጵያ ወደ እስራኤል ማቅናታቸው ተገልጿል። እንደ እስራኤል መገናኛ ብዙሃን ከሆነ ቤተ እስራኤላውያኑ ከቀናት በፊት ነው የተጓዙት። ይህንኑ በኢትዮጵያ የሚገኘው የእስራኤል ኤምባሲ ያረጋግጧል። ጥር ላይ የእስራኤል ካቢኔ 400 የሚጠጉ ቤተ እስራኤላውያንና የሀገሪቱ የስደተኞች ሕግ የሚያሟሉ ሰዎችን ለመውሰድ የቀረበውን እቅድ ማጽደቁን ኤምባሲው ገልጿል። በዚህ ውሳኔ መሰረትም ነው 119 ቤተ እስራኤላውያን ወደ ሀገሪቱ ያቀኑት። በኢትዮጵያ ያለው የአይሁዳውያን ድርጅት ቅርንጫፍ የካቢኔውን ውሳኔ ለማስፈጸም እየሰራ መሆኑን ሲያስታውቅ በተመሳሳይም በኢትዮጵያ የሚገኘው የእስራኤል ኤምባሲም ውሳኔውን በማስፈጸም ላይ መሆኑን አስታውቋል። ሰዎቹ እስራኤል ሲደርሱም የአይሁዳውያን ድርጅት ሊቀመንበር አይዛክ ሄርዞግና አዲሷ የስደተኞችና ውህደት ሚኒስትር ፒኒና ታማኖ ሻታ አቀባበል አድርገውላቸዋል። ፒኒና አዲሱን ስራዬን በመጀመርበት ወቅት 119 ሰዎች በመቀበሌ ትልቅ ኩራት ተሰምቶኛል ሲሉ ገልጸዋል። ቤተ እስራኤላውያኑ ህልማቸው የሆነው ጉዞ እንዲሳካ ለዓመታት ጠብቀዋል። አሁን ሀገራቸው ደርሰዋል። በዚህም ደስታ ተሰምቶኛል ብለዋል። አዲሱን ህይወታቸውን እንዲጀምሩ ለመርዳት በሁሉም ረገድ ድጋፍ ይደረግላቸዋል ሲሉ ተናግረዋል። ቤተ እስራኤላውያኑ የገቡበት ቀን ወደ እስራኤል ሲያቀኑ ህይወታቸው ያለፉ ቤተ እስራኤላውያን በሚታሰቡበት ዕለት ላይ መሆኑ ተዘግቧል። የኮሮና ቫይረስን ለመከላከል የሀገሪቱ ጤና ሚኒስትርና የትራንስፖርት ባለስልጣን ካወጧቸው ደንብ ጋር በተጣጣመ መልኩ ቤተ እስራኤላውያኑ በልዩ በረራ ነው እስራኤል የደረሱት ተብሏል። ቤተ እስራኤላውያኑ ወደ ተዘጋጀላቸው የለይቶ ማቆያ እንደገቡም ነው የሀገሪቱ መገናኛ ብዙሃን ያስታወቁት። ከሁለቱ ወራት በፊት እስራኤል በተመሳሳይ 72 ቤተ እስራኤላውያንን ከኢትዮጵያ ወደ እስራኤል ወስዳለች። ባለፉት ጥቂት ቀናት እስራኤል 111 ስደተኞችን ከዩክሬን እንዲሁም 41 ደግሞ ከሩሲያ ተቀብላለች። ፒኒና ታማኖ ሻታ ኢትዮጵያ ውስጥ የተወለዱ ቤተ እስራኤላዊ ሲሆኑ በቅርቡ ነበር በሚኒስትርነት የተሾሙት። ተመልካቾች ወደ ውጭ መረጃ አልፋለሁ። አብራችሁን ቆዩ። የዶናልድ ትራምፕን ምክር ተከትሎ ሳሙና የዋጠው አሜሪካዊ የቢቢሲ የምርመራ ጋዜጠኞች ግብረ ኃይል በሐሳዊ ዜና ወይም ፌክ ኒውስ ምክንያት ሰው ይሞታል ወይ ሲል ጠየቀ።
የማህበራዊ ሳይንስ ተመራማሪዎች ሐሳዊ ዜና፣ መላምታዊ ድምዳሜ፣ የሴራ ወሬ ብዙዎችን ዋጋ እያስከፈለ ነው ብለው ይደመድማሉ። ምን ያህል እውነት ነው? አሁንም ድረስ ኮሮና ቫይረስ አውሮፓውያን የሸረቡት ሴራ እንጂ እውነት አይደለም ብለው የሚያምኑ ሺዎች ናቸው። አሁንም ድረስ ኮሮና ቫይረስን የወለደው 5G ኔትወርክ ነው የሚሉ አሉ። አሁንም ድረስ አረቄ ኮሮና ቫይረስን ድራሹን ያጠፋል ብለው ጉሮሯቸው እስኪሰነጠቅ የሚጨልጡ በርካቶች ናቸው። ከኢትዮጵያ እስከ ማዳጋስካር፣ ከታይላንድ እስከ ብራዚል፣ ከአሜሪካ እስከ ታንዛኒያ በሐሳዊ ወሬ ያልናወዘ መድኃኒት ያልተጠቀመ የለም። ሳይንስ መፍትሄ የለውም ብለው ከደመደሙት ጀምሮ አምላክ ያመጣው መቅሰፍት ነው ራሱ ይመልሰው ብለው ሕይወታቸውን በተለመደው መልኩ የቀጠሉ የዓለም ሕዝቦችም ብዙ ናቸው። ለምሳሌ ብሪያን ሊል እንውሰድ። 46 ዓመቱ ነው። ፍሎሪዳ በሚገኝ ሆስፒታል አልጋ ላይ ነፍስ ውጪ ነፍስ ግቢ ላይ ሆኖ ለቢቢሲ ሲናገር ኮሮና ቫይረስ መንግስት ዜጎቹን ሊያዘናጋ የፈጠረው የፖለቲከኞች ሴራ ነው ብሎ ያምን እንደነበር ገልጿል። ሁለት ነገር ይሆናል ብዬ ነበር የገመትኩት። አንዱ እንዳልኩት የመንግስት ማስቀየሻ ዘዴ ሆኖ ነበር የታየኝ። በኋላ ደግሞ 5G ኔትወርክ ነው በሽታውን ያመጣው ብዬ በጽኑ አመንኩ። ቀጥሎ በጽኑ ታመምኩ። ብሪያን ብቻውን አይደለም፣ ባለቤቱም እንደዛ ነበር ያመነችው። በኋላም ሁለቱም ያልጋ ቁራኛ ሆነዋል። ቫይረሱ ውሸት ነው ብላችሁ እንድታምኑ ያደረጋችሁ ምንድነው ተብሎ ሲጠየቁ በፌስቡክ ያነበብነው ሐሳዊ ዘገባ ነው ጉድ ያደረገን ብለዋል በአንድ ድምጽ። ቫይረሱም ይገላል፣ ሐሳዊ ዜናም ይገላል። የቢቢሲ የምርመራ ቡድን የሐሳዊ ዘገባዎችና የሴራ ሽረባዎች ያደረሱትን የጉዳት መጠን ለማወቅ በርካታ ሀገራትን አስሷል። ችግሩ ዓለም አቀፋዊ ስለመሆኑም ተረድቷል። ለምሳሌ በህንድ በኢንተርኔት የተለቀቀ ወሬ ሰው ተደብድቦ እንዲገል አድርጓል። በኢራን በሐሰተኛ ወሬ ምክንያት መርዝ የጠጡ ብዙ ናቸው። በ5G የሞባይል ኔትወርክ ላይ በተነዛው ወሬ የቴሌኮሙኒኬሽን ኢንጂነሮች ተደብድበዋል። የስልክ እንጨቶች በእሳት ተለኩሰዋል። በአሜሪካ አሪዞና የአሳ ገንጃ ማጽጃ ኬሚካል ኮሮና ቫይረስን ይፈውሳል የሚል ዜና ያነበቡ ጥንዶች ኬሚካሉን ጠጥተው ሆስፒታል ገብተዋል። ለዚህ አንዱ ተጠያቂ የሚሆኑት እንደመጣላቸው ይናገራሉ የሚባሉት ፕሬዝዳንት ትራምፕ ሳይሆኑ አይቀሩም። ዋንዳና ጌሪ ትራምፕ ስለሚያሻሽጡት ሃይድሮክሎሮኪውን በመጋቢት መጨረሻ ላይ ነበር የሰሙት። ቤታቸው ውስጥ አንድ ተመሳሳይ ስም የተጻፈበት ጠርሙስ አገኙ። ሃይድሮክሎሮኪውን አንዳች ተስፋ የሚሰጥ መድኃኒት እንደሆነ ቢነገርም የዓለም ጤና ድርጅት በዚህ መድኃኒት ላይ የሚደረገው ምርመራ እንዲቆም አዟል። ለዚህ ውሳኔ ያበቃው በቅርብ የተደረጉ ምርምሮች እንዲያው በሽታው ገዳይ መሆኑ ስላመለከተ ነው። የዚህ መድኃኒት ዋሽነት ወሬ የተነዛው በመስከረም መጨረሻ በኢንተርኔት ላይ ነበር። አንዳንድ የቻይና ሚዲያዎች ይህ መድኃኒት ጸረ ቫይረስ ስለመሆኑ የድሮ ያልታደሰ መረጃ ይዘው አራገቡት። ከዚያ ቀጥሎ አንድ የፈረንሳይ ሐኪም ይህንኑ የሚያጠናክር ነገር ተናገሩ። ቀጥሎ የቴስላ መኪና መስራች ኤሎን መስክ ስለ መድኃኒቱ አዳንቆ አወራ። ዶናልድ ትራምፕም ተከተሉት። ወሬው ወደ ላቲን አሜሪካ ሄደና የአእምሮ ጤናቸው ያጠራጥራል ወደሚባሉት የብራዚሉ ፕሬዝዳንት ጄር ቦልሶናሮ ጋር ደረሰ። ከሁሉም የከፋ ጥፋት የሰሩት ግን ዶናልድ ትራምፕ ሳይሆኑ አይቀሩም። በጋዜጣዊ መግለጫቸውም ሆነ በትዊተር ሰሌዳቸው ላይ ስለ ሃይድሮክሎሮኪን ሳይናገሩ ማደር አቃታቸው። ቆይ ብትወስዱት ምን ትጎዳላችሁ ሲሉ አበረታቱ። አንዲት ሴትዮ የኔን ምክር ሰምታ ዳነች አሉ። ጋዜጠኞች በጥያቄ ሲያጣድፏቸው ደግሞ ከመሞት መድኃኒቱን ወስዶ መሰንበት አይሻልም ማለት ጀመሩ። ግንቦት ላይ ደግሞ ትራምፕ መድኃኒቱን ራሳቸው እየወሰዱት እንደሆነ ተናገሩ። ይህ ሁሉ ንግግራቸውን ማህበራዊ ሚዲያው ላይ ሰፊ ህዝብ ሰምቶ ያጋረዋል። ሚሊዮኖች ይነጋገሩበታል፣ ሺዎች ይተገብሩታል። በናይጄሪያ ይህንን መድኃኒት ተከትሎ በርካታ ሰዎች ታመው የሆስፒታል አልጋ በማጣበባቸው የጤና ሚኒስቴር መግለጫ እስከ ማውጣት ደርሷል። በሚያዝያ ወር በቪየትናም የ43 ዓመት ጎልማሳ ይህንኑ መድኃኒት ወስዶ መርዝ ሆኖበት በሃኖይ ሆስፒታል እየተሰቃየ ይገኛል። አይኑ ቀልቶ ሰውነቱ እየተንቀጠቀጠ የሚያየው ነገር ጨልሞበት ነበር የመጣው ይላሉ የክሊኒኩ ዳይሬክተር ዶክተር ጊዮን። ሰውየው ድለኛ ነው፣ ቶሎ ወደ ክሊኒካችን ባይመጣ ህይወቱ አትተርፍም ነበር ብለዋል። ባልና ሚስቱ ጌሪና ዋንዳ እድለኞች አልነበሩም። ቤታቸው ጓሮ ሃይድሮክሎሮኪን የሚል አይነት ጽሑፍ የነበረበትን ኬሚካል የትራምፕን ምክር ተከትለው በመጠጣታቸው ወዲያውኑ ነበር ራሳቸውን የሳቱት። መተንፈስም አቃታቸው። ጌሪ ሞተ፣ ዋንዳ ግን ሆስፒታል ተኝታለች። ዋንዳ ካገገመች በኋላ እንደተናገረችው ለዚህ የዳረጋቸው ዶናልድ ትራምፕ ስለ ሃይድሮክሎሮኪን መድኃኒት አብዝተው በመናገራቸው ለምን አንሞክረውም በሚል ተበረታተው ነው። በኢራን ደግሞ በመቶዎች የገደለው የአልኮል መርዝ ነው። የአልኮል መርዝ በሽታውን ሙልጭ አድርጎ ያጠፋል ሲባል ሰምተው ብዙዎች ለምን አንሞክረውም አሉ። ያድናል የሚለው ነገር ከየት እንደተነሳ ባይታወቅም ብዙዎች በማህበራዊ ሚዲያ እንዳነበቡት ተናግረዋል። ካምቤዝ ሱልጣን አጃድ የተባሉ የኢራን ባለስልጣን እንደተናገሩት በዚህ የአልኮል መርዝ የሟቾች ቁጥር 800 ይጠጋል። ሁሉም ታዲያ ፌስቡክ ላይ ባነበቡት ነገር ተበረታተው ነው መርዙን የጠጡት። ይህ የሆነው የአልኮል መጠጥ በሚከለከልባት ኢራን መሆኑ ደግሞ ሌላው አስገራሚ ምጸት ነው። ቢቢሲ ባደረገው ተጨማሪ ምርመራ
ምርመራ መርዛማው አልኮል ያድናል የሚለው ወሬ መጀመሪያ የተሰራጨው በቴሌግራም ነበር። ሻያን ዛንዳራዚድ የቢቢሲ የጸረ ሐሳዊ ዜና ቁጥጥር ግብረ ኃይል አባል ናት። እሷ እንደምትገምተው ነገሩ የኢራን ባለስልጣናትን አሳፍሯቸው ነው እንጂ የሟቾቹ ቁጥር ከዚህ በብዙ ጥፍ የበዛ ሊሆን ይችላል ብላለች። የቢቢሲ መርማሪ ቡድን ባረጋገጠው ሌላ ዜና እዚያው ኢራን ውስጥ የ5 ዓመት ልጅ በሐሳዊ ዜና ምክንያት አይነ ስውር ሆኗል። ወላጆቹ የኮሮና ቫይረስን ለመከላከል በሚል አረቄ መሰል አደገኛ መጠጥ አይኑ ላይ አፍስሰው ነው የገዛ ልጃቸውን ብርሃን ያጠፉት። ፕሬዝዳንት ትራምፕ ሃይድሮክሎሮኪንን ብቻ አይደለም ሲያሻሽጡ የከረሙት። በሚያዝያ መጨረሻ ደግሞ የአልትራቫዮሌት ጨረር ቫይረሱን ከጥቅም ውጭ ሊያደርገው እንደሚችል ጠቁመዋል። ፕሬዝዳንት ትራምፕ ለሚሰነዝሩት የግብር ይውጣ አስተያየቶች ኃላፊነት ወስደው አያውቁም። ሲሻቸው ፈርጠም ብለው በሐሳብ ይገፉታል፣ ሲሻቸው ደግሞ እንደዛ አላልኩም ብለው ሽምጥጥ አድርገው ይክዳሉ። አንዳንዴ ደግሞ ኧረ እኔ ቀልዴን ነው እንደዚህ ያልኩት ይላሉ። ዞሮ ዞሮ እያንዳንዱ ንግግራቸው የነፍስ ዋጋ ያስከፍላል። ለምሳሌ የንጽህና ኬሚካል ኮሮና ቫይረስን ይከላከላል ከሚለው የትረምፕ ንግግር በኋላ በካንሳስ ያሉ አንድ ባለስልጣን አንድ ዜጋ አንድ ሳሙና እንደዋጠ መስማታቸውን ተናግረዋል። ዶክተር ዶንካን ማሩ በኒውዮርክ ኤልምሃርስ ሆስፒታል ሐኪም ናቸው። የትረምፕን ንግግር ተከትሎ የንጽህና ኬሚካል የጠጡ በርካታ ህሙማን ማከማቸውን ለቢቢሲ አረጋግጠዋል። ሐሳዊ ዜናዎችና የሴራ ትንተናዎች የንብረት ጉዳትም አድርሰዋል። ለምሳሌ በዩናይትድ ኪንግደም 70 የሚሆኑ የስልክ ኔትወርክ ማማዎች ጥቃት ደርሶባቸዋል። ምክንያቱ ደግሞ 5G ቴክኖሎጂ ነው ቫይረሱን ያመጣው የሚለው ወሬ ነው። በሚያዝያ ወር ኢንጂነሩ ዳይላን ፈረል ቫን መኪናውን ከተርማስተን ወደ ሌስተር እየነዳ ነበር። በስራ የተወጠረበት ቀን በመሆኑ ትንሽ የሻይ ረፍት ለማድረግ እየሳበ ሳለ የተቃውሞ ድምጽ ወደ ሰማበት አቅጣጫ ዞራል። መጀመሪያ ያሰበው ተቃውሞ ወደ ሌላ ሰው ያነጣጠረ እንደነበር ነው። ለካንስ 5G ይውደም የሚል ተቃውሞ ወደ ራሱ የመኪና ያነጣጠረ ነበር። አንደኛው ተቃዋሚ ወደ እኔ ተጠግቶ ዘለፈኝ። አንተ ሞራል የሌለ ሰው ነህ፣ 5G ህዝብ እየጨረሰ ነው አለኝ። በጣም አስፈሪ ነበር። ሊደበድቡኝ ሲል ፈጣሪ ነው ያተረፈኝ። የመኪናዬ በር ዝግ ነበር። በ5G ቴክኖሎጂ ዙሪያ ብዙ የሴራ ትንተናዎች በድረገጾች ለዓመታት ሲነገሩ ነበር። ይህ ነገር ሄዶ ከኮሮና ቫይረስ ጋር መገናኘቱ ግን አስገራሚ ነው። በመጋቢት ወር ዶክተር ቴዎድሮስ አድሃኖም በሰጡት መግለጫ ወረርሽኙ ወደ ዘር ጥቃት ሊዛመት እንደሚችል ገምተው ነበር። የፈሩት ደርሷል። በርካታ እስያውያን በበርካታ የአሜሪካ፣ የአፍሪካ፣ የላቲን አሜሪካ ሀገራት ውስጥ ጥቃት ደርሶባቸዋል። በሽታውን ያመጣችሁብን እናንተ ናችሁ በሚል ለምሳሌ በሚያዝያ ወር 3 የህንድ ሙስሊሞች በዴሊ በተለያዩ ቦታዎች ጥቃት ደርሶባቸዋል። ምክንያቱ ደግሞ ሙስሊሞች በሽታውን አሰራጭተውታል የሚል ሐሳዊ ዜና ማህበራዊ ሚዲያውን ሞልቶት ስለነበረ ነው። ሌላ አንድ ወጣት በተመሳሳይ በሐሰተኛ ዜና የተነሳ ሲገደል ጓደኛው ቆስሏል። በእንግሊዝ ደግሞ ነጭ ያልሆኑ የኮሮና ቫይረስ በሽተኞች አልጋ አይሰጣቸውም፣ ባሉበት እንዲሞቱ እየተደረገ ነው የሚል ወሬ በመወራቱ ብዙ ችግር ፈጥሮ ነበር። ህንድ ውስጥ በኢንዶር ከተማ ሐኪሞች አንድ ቫይረሱ እንዳለበት የተገመተን ሰው ለመውሰድ በሄዱበት በድንጋይ ተደብድበው ህይወታቸው ለጥቂት ተርፏል። ምክንያቱ ደግሞ በዋትስአፕ የተሰራጨ ሐሰተኛ ወሬ ነው። ሐኪሞቹ የመጡት ጤነኛ የሆኑ ሙስሊሞችን ለመውሰድ ነው የሚል ነበር። ከሐኪሞቹ መሃል ሁለቱ አካል ጉዳተኛ ሆነው ቀርተዋል። የማህበራዊ ሚዲያ መረጃዎች አደገኛነታቸው ብቻ ሳይሆን ጥቅማቸውም የትየሌሌ ነው። ለምሳሌ ብሪያንን እንውሰድ። ብሪያን እንደ ሌሎች ሰዎች ቫይረሱ ውሸት ነው ብሎ አላመነም፣ ወይም በ5G የመጣ በሽታ ነው ሲል አላሰበም። እሱ ያሰበው ቫይረሱ እውነት ሆኖ ሳለ ነገር ግን መገናኛ ብዙሃን ነገሩን ከሚገባው በላይ አጋነውታል፣ ማህበራዊ ሚዲያውም እያካበደ ነው ብሎ አሰበ። ባለቤቱም የአስም በሽተኛ ናት፣ እርሱ ሹፌር ነበር። ሱፐርማርኬት እየሄደ በነፃነት ዕቃ ገዝቶላት ይመጣል። ራሱን ማግለል አስፈላጊ ሆኖ አላገኘውም። ድንገት ቫይረሱ ያዘው፣ ደነገጠ። ባለቤቱንም ላደጋ አጋለጣት። በነገሩ በማዘኑ ወደ ፌስቡክ ገጹ በመሄድ ተናዘዘ። እኔን ያያችሁ ተቀጡ ሲል ጻፈ። ባለሙያዎች እንደሚሉት በትልልቅ ሚዲያዎች ከሚነገሩ ማስጠንቀቂያዎች ይልቅ እንደ ብሪያን ያሉ ተራ ዜጎች የሚጽፏቸው ነገሮች የተሻለ ውጤትን ያስገኛሉ፣ ተአማኒነታቸውም ከፍ ያለ ነው። በሐሳዊ ዜና ህይወት ይጠፋል ሲባል ሐሰት አይደለም። በዚህ ዘገባ የተነሱት ምሳሌዎች እንጂ ጠቅላላ ጉዳትን አያስቃኙም። ኢንተርኔት የመረጃ ሱናሚ ነው። ፍሬውን ከገለባ መለየት አይቻልም። የመቆጣጠሪያ መንገዱም ቀላል አይደለም። ትዊተር በትረምፕ ሰሌዳ ላይ ሐሳዊ መረጃ ምልክት ማድረጉ አንድ እርምጃ ቢሆንም ነገሩ ውቅያኖስን በጭልፋ እንደማለት ነው። ለዚህም ነው ዶክተር ቴዎድሮስ የሚመሩት የዓለም ጤና ድርጅት ሐሰተኛ መረጃን ኢንፎዴሚክስ ሲል እየሰየመው። ራሱን የቻለ በሽታ፣ ራሱን የቻለ ወረርሽኝ ሆኗል ለማለት ነው። ባለፈው አርብ ወጣቶች ወደ ኒውዮርክ ኪዩንስ ሆስፒታል ድንገተኛ ክፍል በአምቡላንስ መጡ። አብረው ነው የሚኖሩት። ከአንድ ሰዓት በኋላ አንደኛው ወጣት አይኔ እያየ ሞተ ይላሉ ዶክተር ፈርናንዶ። ሌላኛው በቬንቲሌተር ነው እየተነፈሰ ያለው። ለምን ቶሎ ወደ ሐኪም ቤት እንዳልመጡ ስጠይቃቸው የሰጠኝ መልስ ፌስቡክ ላይ ቫይረሱ ተራ ጉንፋን ነው የሚል ነገር በማንበባቸው ነው ብለውኛል።
ቀጣዩ ስጋት እንደው ተሳክቶ ለተዋሱ ክትባት ቢፈጠር እንኳን ሚሊዮኖች ለመከተብ ፍቃደኛ ላይሆኑ እንደሚችሉ ተገምቷል። አንዱ ምክንያት በፌስቡክ ገና ከወዲሁ የሚነዛው ወሬ ነው። መንግስታት የህዝብ ቁጥርን ለመቀነስ ፈልገው ነው ቫይረሱን የፈጠሩት፣ አሁን ደግሞ በክትባት ሊጨርሱን ነው ብለው የሚያምኑ በርካታ ናቸው። ቢል ጌትስ ሀብቱን ለመጨመር ሲል ነው ቫይረሱን ፈጥሮ ክትባቱን ያመጣው ሊሉ የሚችሉ ሺዎች አሉ። በሴራ ትንታኔ ያምን የነበረው የፍሎሪዳው ብሪያን ከሆስፒታል አልጋ ላይ ሆኖ መልእክት አለኝ ይላል። አትጃጃሉ፣ እኔን አይታችሁ ተቀጡ። ተመልካቾች ወደ ሌላኛው ዘገባ አልፋለሁኝ፣ አብራችሁን ሁኑ። አሁንም ዶናልድ ትራምፕ ፌስቡክን ሊዘጉት ይሆን? እንመልከት እስቲ። ዶናልድ ትራምፕ በትዊተር ሰሌዳቸው ያሻቸውን ነገር ሲጽፉ ነው የኖሩት። በማህበራዊ ገጻቸው ስለሚጽፉት ነገር ሃይ ባይ አልነበራቸውም። ትዊተር ግን ትናንት ያልተጠበቀ ነገር አደረገ። የፕሬዝዳንቱ ሰሌዳ ላይ ከተጻፈው ሐሳብ ስር የትራምፕ መልእክት እውነታነት ሊጤን ይገባል የሚል መልእክት አደረገ። ይህ የሚሆነው አንድ ተጠቃሚ የሐሰት ወይም ያልተረጋገጠ ሐሳብ ሲጽፍ ወይም ሲዘባርቅ ነው። ይህ የትዊተር ድርጊት ፕሬዝዳንቱን ሳያበግናቸው አልቀረም። እንዲያውም ዛሬ ዶናልድ ትራምፕ እነዚህ ማህበራዊ ሚዲያዎች አሳሳች ሊሆኑ ይችላሉ አለ። እርግጥ ፕሬዝዳንቱ ይህን ማድረግ የሚያስችል ስልጣን አላቸው ወይ የሚለው ነገር አነጋጋሪው ጉዳይ ነው። የህግ መወሰኛው ምክር ቤትና የህግ መምሪያው ምክር ቤት በአንድ ሊደግፋቸው ይገባ ይሆናል። ስለዚህ ከዕለታት አንድ ቀን ብድግ ብለው ፌስቡክ ሚዲያ የተባሉትን ጠራርጌ ዘጋቸዋለሁ ሲሉ ዝተዋል። ሆኖም እርሳቸው ፌስቡክን ለመዝጋት የማያዳግም ፍጹማዊ ስልጣኔን እጠቀማለሁ እያሉ ነው። ኤክስኪዩቲቭ ኦርደር ይሉታል በእነርሱ ሀገር። ይህንኑ ሲሉ ምን ማለታቸው እንደሆነ ማብራሪያ ለመጠየቅ ጋዜጠኞች ብዙ ሞክረዋል። ሆኖም ፕሬዝዳንቱም የነጩ ቤተ መንግስቱም ቃል አቀባዮች ታሪካዊዋ መንኮራኩር ስትመጥቅ ለማየት ኬኔዲ የህዋ ማዕከል ፍሎሪዳ በማቅናታቸው በሚፈለገው ፍጥነት ምላሽ አልተገኘም። በኤር ፎርስ ዋን ከፕሬዝዳንቱ ጋር ወደ ፍሎሪዳ ያቀኑ ጋዜጠኞችም ጥያቄውን ለማንሳት ሞክረው ምላሽ አላገኙም። ዶናልድ ትራምፕ የማያዳግም ፍጹማዊ ፊርማዬን ፈርሜ አፈር ከድሜ ያበላቸዋለሁ የሚሏቸውን እነ ፌስቡክን የሚከሱት የወግ አጥባቂ አመለካከቶችንና ሀሳቦችን ሳንሱር ያደርጋሉ በሚል ነው። በሌላ አነጋገር እነ ፌስቡክ የዲሞክራቶች ደጋፊ ናቸው ወይም ለነርሱ ያደላሉ ሲል ይከሷቸዋል። በዶናልድ ትራምፕ የትዊተር ሰሌዳ ላይ በድፍረት መጥቶ እውነት ስለመሆኑ ጠራጠራሉ የሚል ምልክት ያደረገው ትዊተር ቁጡን ፕሬዝዳንት ይበልጥ እንዲቆጡ ሳያደርጋቸው አልቀረም። ለዚህም ይመስላል ፕሬዝዳንቱ ወደዚያው የትዊተር ገጻቸው ዳግም በመመለስ ማህበራዊ ሚዲያዎች አሁንስ የሚሰራቸውን አሳጥቷቸዋል፣ ይህ እብደት ነው፣ የ20ኛውን የአሜሪካ ምርጫ ሳንሱር ሊያደርጉት ይሻሉ፣ በ2016 ሞክረውት አልተሳካላቸውም፣ አሁንም ያን ሊያደርጉ ይፈልጋሉ፣ ምን እንደማደርጋቸው እኔ ነኝ ማቀው፣ ጠብቁኝ የሚል ይዘት ያለው ዛቻ ጽፈዋል። ዶናልድ ትራምፕ በትዊተር ከ80 ሚሊዮን ህዝብ በላይ ተከታይ ያላቸው የትዊተሩ አለቃ ጃክ ዶርሲ ለፕሬዝዳንቱ ትችት በትዊተር ሰሌዳው ምላሽ ሰጥቷል። ለዚህ ኩባንያ ድርጊት ተጠሪ የሆነ ሰው አለ፣ ያ ሰው እኔ ነኝ፣ ሰራተኞችን ለቀቅ ያድርጉ፣ ሐሰተኛ አምታች መረጃዎችን መመንጠሩን እንቀጥልበታለን ብሏል። ይህ የሚስተር ዶርሲ ምላሽ ዶናልድ ትራምፕን ይበልጥ ሊያቆስላቸው እንደሚችል ይጠበቃል። ዶናልድ ትራምፕ በትዊተር ሰሌዳቸው የይጣራ ምልክት የተደረገባቸውን ሐሳብ ፌስቡክም ላይ ለጥፈውት የነበረ ሲሆን ፌስቡክ ግን ምንም እርምጃ አልወሰደባቸውም። ፌስቡክ በተለይ ወረርሽኙን በተመለከተ የሚነዙ ሐሰተኛ መረጃዎችን አጠፋለሁ እያለ ሲዝት ከርሞ ነበር። ፕሬዝዳንቱን ለምን ሃይ ለማለት እንዳልደፈረ ለጊዜው አልታወቀም። ፎክስ ኒውስ ላይ በዚህ ጉዳይ ቃለ መጠይቅ የተደረገለት የፌስቡክ አለቃ ማርክ ዙከርበርግ ግን የፕሬዝዳንቱን ዛቻ አጣጥሎታል። በሳንሱር የሚከሰሰውን ማህበራዊ ሚዲያ ሳንሱር ለማድረግ መነሳት በራሱ ይጣረሳል ሲል ተችቷል። ይህን የዶናልድ ትራምፕና የትዊተር እሰጥ አገባን ተከትሎ የፌስቡክና የትዊተር ስቶክ ገበያ ትናንት ተቀዛቅዞ ነበር ተብሏል። ቢቢሲ ለዚህ ዘገባ የፌስቡክ የትዊተርና የጎግል ኃላፊዎችን ሀሳብ ለማካተት ያደረገው ሙከራ በጊዜው ምላሽ ሳያገኝ ቀርቷል። ወደ ሌላኛው የትራምፕ ወሬ እናልፋለን። ትራምፕ ቀላል ጉንፋን ያሉት ቫይረስ የ100,000 ዜጎቻቸውን ህይወት ነጥቋል። አሜሪካ በኮሮና ቫይረስ የሞቱባት ዜጎች ቁጥር በቪየትናም፣ በኢራቅ፣ በአፍጋኒስታንና በኮሪያ ጦርነቶች በድምሩ ከሞቱትም በላይ ሆኗል። በጥር 21 የመጀመሪያው በኮሮና ቫይረስ የተያዘ ሰው በአሜሪካ ተገኘ። ዶናልድ ትራምፕ ለነገሩ ፊትም አልሰጡትም ነበር። ቀላል ጉንፋን ነው ሲሉት ነበር። ቀጥሎ ደግሞ ስራ ፈት ዲሞክራቶች እኔን ለማሳጣት የፈጠሩት አሉባልታ ነው እያሉ አጣጣሉት። ትንሽ ቆይተው ተራ ነገር ነው ሰሞኑን ብን ብሎ ይጠፋል አሉ። በኋላ ላይ ነገር አለሙ ሲምታታባቸው ከልብስ ማጽጃ ኬሚካል እስከ ወባ መድኃኒት ውሰዱበት ማለት ጀመሩ። እውነት ለመናገር ትራምፕም ሆነ ሌሎች ፖለቲከኞች ወረርሽኙ በዚህ አጭር ጊዜ እንዲህ አሜሪካንን የሚያህል ነገር በእንብርክክ ያስኬዳል ያለ አልነበረም። የሆነው ማንም ከገመተው በላይ ነው። በተለይ በሕክምናም ሆነ በህብረተሰብ ጤና እጅግ መጥቃለች የምትባለው ሀያል አሜሪካን በዚህ ደረጃ የሚዳፈር ወረርሽኝ ይኖራል ያለ አልነበረም ለማለት ይቻላል። እነሆ ኮቪድ-19 በ4 ወራት ውስጥ 1,700,000 ዜጎቿን ሰቅዞ ይዞ 100,000
በርካቶቹን ደግሞ ከዚህ ዓለም በሞት አሰናብተዋል። በሌላ ቋንቋ በዓለም ላይ በዚህ ክፉ ደዌ ከተያዘው ሰው 30 እጁ አሜሪካ ነው እንደማለት ነው። በሟቾቹም ሆነ በተያዦች ቁጥር አሜሪካ የዓለም ቁንጮ ትሁን እንጂ ከህዝቧ ስፋት አንጻር የሟቾች አሃዝ ሲሰራ አሜሪካ በዓለም 9ኛዋ ተጠቂ ሀገር ነው የምትሆነው። አሁን በመላው ዓለም የተያዦች ቁጥር 5,600,000 አልፏል። በአሜሪካ የሟቾች ቁጥር 100,000 ሲዘል ጠቅላላው የዓለም የሟቾች ቁጥር ደግሞ ይህ ዜና እስከተጠናቀረበት ሰዓት ድረስ 354,954 ደርሷል። አሃዞችን እየተከታተለ ይፋ የሚያደርገው የጆን ሆፕኪንስ ዩኒቨርሲቲ የመረጃ ቋት እንደሚያስረዳው አሁን በትክክል በአሜሪካ ምድር የተመዘገበው የሟቾች ቁጥር 100,276 ነው። የቢቢሲው የሰሜን አሜሪካ የፖለቲካ አርታይ ባልደረባችን ጆን ሶፔል ይህንን ቁጥር በተሻለ ሲገልጸው አሜሪካ አሁን በኮቪድ-19 ያጣቻቸው ዜጎቿ ቁጥር በታላቁ የቪየትናም ጦርነት፣ በኢራቅ፣ በኮሪያ፣ በአፍጋኒስታን ባለፉት 44 ዓመታት የሞቱባት ዜጎች ተደምረው እንኳ የሚበልጥ ነው። እናትና ልጅ በ3 ቀናት ልዩነት በኮሮና ቫይረስ ምክንያት ሞተዋል። ሳይመን ዛሙዲኦ የ34 ዓመት የአሜሪካ ተጠባባቂ ጦር አባል ነው። ኮቪድ-19 የነበረበት ሲሆን ከአንድ ሳምንት በፊት ግንቦት 14 ህይወቱ አልፏል። ከ3 ቀናት በኋላ ደግሞ የ70 ዓመት ወላጅ እናቱ በተመሳሳይ መልኩ ከኮቪድ-19 ጋር በተያያዘ ህይወታቸው አልፏል። ሳይመን ባለትዳርና የ11 ወር ጨቅላ ሴት ልጅ አባት ነበር ተብሏል። እድሜውን በሙሉ ልጁን በፍቅርና በእንክብካቤ ያሳድግ ነበር ስትል እህቱ አሊሺያ ትናገራለች። አሊሺያ ለኤቢሲ ስትናገር ከመሞቱ በፊት በነበረው ቀን አናግሬው ነበር። በጣም እያመመው እንደሆነ ያስታውቃል። ለመጨረሻ የማናገረው ቀን ያ እንደነበረ ግን አልገመትኩም ነበር ብላለች። ሳይመን ህመም ይሰማው የጀመረው እናቱን ወደ ሆስፒታል ከወሰደ ከ9 ቀናት በኋላ መሆኑን ቤተሰቡ ይናገራል። ከዚህ ቀደም ምንም ተጓዳኝ በሽታ እንዳልነበረበትና በቀጣይ ወር ለግዳጅ ይጠራል ብሎ በዝግጅት ላይ እንደነበር ተነግሯል። እናትና ልጅ የህክምና ክትትል ተደርጎላቸው ህይወታቸው ያለፈው በተመሳሳይ ሆስፒታል ውስጥ ነው። ለዘገባዎቼ ቢቢሲን ተጠቅሜያለሁ። ተመልካቾች ከማርሴል ቴሌቪዥን ስትከታተሉ የቆያችሁት የዕለተ ሐሙስ የቀትር የመረጃ ሰዓታችን ይመስላል። ናትናኤል ዳዊት ነበርኩኝ። እግዚአብሔር ሀገራችን ኢትዮጵያና ህዝቦቿን ከኮሮና ቫይረስ ይጠብቅልን። ብዙ ሰላም